አንዳንድ ሰው ይታክታል። እግዚአብሔር ባይወድ ነው፣ እሱ በወደደ ጊዜ ያርገው። ሉዓላዊ አምላክ ነው፣ በቃ መነዝነዝ አይገባኝም ብለው ቁጭ ይላሉ። በጣም ይሸወዳሉ። መጸለይ ማለት መጀመር ሳይሆን እስክትቀበል መጽናት። ከልብ ከፈለከው በእውነት ታገኘዋለህ። ትዝ ይላችኋል፣ እግዚአብሔርን ባልፈራ ሰውንም ባላፍር እቺ ሴት እንዳታደክመኝ እሰጣታለሁ አለ። ለምርጦቹና ለሚታገሱት እግዚአብሔር እንዴት አይሰጣቸውም ይላል። ከውጭ ሆና ቀን ከሌት ፍረድልኝ ስትጮህ ሰጣት። ስለ ጭቅጨቃዋ እሷ እኮ እግዚአብሔርን የማይፈራ ንጉሥ ጋር ነው የምትጮኸው። እኔ ግን እምወዳችሁ አባታችሁ እኮ ነው። ለበርጠለሜዎስም ዘመን መጣለት። እግዚአብሔር እኮ አንዳንዴ ከሰው የተለየ ቅርብ በሚልበት አለ። መላእክት የሚንቀጠቀጡለት አምላክ ቁጭ ብሎ በሚለምንበት ደጅ አለፈለት። አቤት ብዙ ሰው አይገባውም። እና እግዚአብሔር አንዳንዴ አጋጣሚ በሚመስል በአንድም በሌላም በቤታችን ያልፋል። ይህን አጋጣሚ መጠቀምና ለመጠቀም ግን ይኛል። ሳልነጠቅ ምን አደርግልህ ዘንድ ትወዳለህ? አቤት እቺ ጥያቄ። አይ እንደው እባክህ እኔ ምን እንደማደርግ የምጠይቀው ማለት አንተ የወደድከውን አድርግልኝ አላለው። በአንተ ላይ ያለው መንፈስ 2 እጥፍ ይሰማል። ኤልያስ ራሱ ተገረመ። ከእግዚአብሔር እርዳታ ለመቀበልና የረዳህን እግዚአብሔርን የመከተል ምስጢር በዚህ ዙሪያ ተጠንቀቅ በሚል በበርጠለሜዎስ በሱ ሕይወት እናጠናለን። አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሲያልፍ ሰማ ይላል። ብዙ ሕዝብ ኢየሱስን ዝም ብለው ይከተሉታል። ይሄ ማን ነው? የናዝሬቱ ኢየሱስ ነው። ወሬ ያወራሉ፣ ይከተሉታል። ጠጋ ብትሉት ግን ይሄን መልካም አጋጣሚ ለመጠቀም አንድም ሰው የተዘጋጀ የለም። እና በርጠለሜዎስ ብቻ አይነ ስውር ቢሆንም ልበ ብርሃን ነው። ምንድነው ዛሬ ሰው በዛብኝ? አረ የናዝሬቱ ኢየሱስ ሊያልፍ፣ አረ ያችን ቃል ሰምቶ እንዴት እድሏን እንደተጠቀመ ነው ማካፈላችሁ። ከእግዚአብሔር እርዳታ ለመቀበል አንዱ ከኛ ዝግጅት የሚፈልገው መልካም አጋጣሚ መጠቀም ነው። ገርማችሁ ይሄ እኮ አምላክ ስጋ ለብሶ በበራቸው ያልፋል። ግር ብለው እንደ ኳስ ተጫዋች ይሄዳሉ። ይህ ከዚህ አምላክ ለመጠቀም ወይም ጸጋውን ለመካፈል የተዘጋጀ ማንነት የለም። ግር ብለው ይሄዳሉ። ይሄ በርጠለሜዎስ ያልኳችሁ ስሙ እዚህ ባይጠቀስም ሌሎች ወንጌሎች ስለሚሉ ነው። እንዲያውም 2 ዕውሮች ነበሩ። ሌላ ወንጌል ላይ ሉቃስ 1 በርጠለሜዎስ ላይ ነው ያተኮረው። ምናልባት አንደኛው ፈውሱን ተቀብሎ ሄዷል፣ ወይም ጮሆ መልስ ስላልተሰጠው ሰልችቶታል። ግን የዚህ የበርጠለሜዎስ ማንነት ሉቃስን ስቦታል። አስገራሚ ልመናን የመቀበል ሞዴል በርጠለሜዎስ ውስጥ አለ ማለት ነው። መልካም እድል ብዙ ሰው ያውቀዋል፣ ስለ ኢየሱስ ያወራል፣ አብረውት ይጓዛሉ። ይህን እድል ግን አልተጠቀሙ። በርጠለሜዎስ ግን መጮህ አይደለም አሳምሮ ነው የጮኸው። የናዝሬቱ ኢየሱስ ሲሉት የዳዊት ልጅ ብሎ አጎላው። ናዝራዊ ብቻ አይደለም መሲህ ነው፣ የዳዊት ልጅ ነው፣ የተተነበየው ነው ብሎ አላየውም እኮ። በሰማው በቅጽበት አምኖ መጮህ ጀመረ። አቤት ባይጮህ ኖሮ ይሉኝታ ቢይዘው ኖሮ አለ ቢወድ ይህን የሚያክል ታዋቂ ነብይ ለኔማ አይቆምም ቢል ኖሮ ለዘላለም ታሪኩ ባልተጻፈ። ይገርማችኋል መልካም አጋጣሚ። ስለዚህ ኢሳይያስ 55 ቁጥር 6 እግዚአብሔር ቀርቦ ሳለ የሚለው ቃል ይሄ ነው። ጥሩት፣ የተወደደ ሰዓት አሁን ነው። የሐዋርያት ሥራም ላይ እግዚአብሔር የምንኖርበትን ዳርቻና ዘመንን ወሰነልን። ሁሌ አትኖርም፣ አትችልም። ዳዊት በገዛ ዘመኑ እግዚአብሔርን ፈቃድ አገለገለ። በእኔ ዘመን አይችልም ሊኖር። ይሄ የኔና የናንተ ዘመን ነው። ስለዚህ ለበርጠለሜዎስም ዘመን መጣለት። እግዚአብሔር እኮ አንዳንዴ ከሰው የተለየ ቅርብ በሚልበት አለ። መላእክት የሚንቀጠቀጡለት አምላክ ቁጭ ብሎ በሚለምንበት ደጅ አለፈለት። አቤት ብዙ ሰው አይገባውም። እና እግዚአብሔር አንዳንዴ አጋጣሚ በሚመስል በአንድም በሌላም በቤታችን ያልፋል። ይህን አጋጣሚ መጠቀምና ለመጠቀም ግን ይኛል። ብዙዎች ግን መልካም አጋጣሚዎች ብዙ ሊያልፍባቸው ይችላል። ይሄ ደግሞ በደል ነው። ይገርማችኋል እግዚአብሔር ለብዙ ሰዎች ይራራል፣ ብዙ አጋጣሚን ያመቻቻል። ነገር ግን ጊዜው ካለፈ በኋላ የሚባንኑ አሉ። በርጠለሜዎስ ዝም በል አሉት። ድሃ ስለሆነ አይመጥንህም፣ ኢየሱስ ለአንተ አይመጥንህም ብለውም ሊሆን ይችላል። አፍን ዝግ አሉት። ገሰጹት እኮ ማለት ነው። ቡትቶን ለብሰ ለአንተ ሊቆምልህ ነው፣ ስንት አጀንዳ አለበት እያሉት እኮ ነው። እሱ ለነሱ መልስ በመስጠት ጊዜ ማባከን አልፈለገም። አብስቶ ጮኸ። ለምን? መልስ ቢሰጥ ያልፈዋል። ስለዚህ ከጌታ ልመናን ለመቀበል ወይም ከእግዚአብሔር የምትፈልገውን ለማግኘት አንዱ ነገር መልካም አጋጣሚዎችን ሁሉ እንደ ቆቅ ነቅተህ መጠበቅ አለብህ። ለምን ብትል የእግዚአብሔር አሰራር እንደ ንፋስ ነው። በዚህ ስትጠብቀው በዚህ ነው የሚመጣው።
በመቼ በማን ተውሶ እንደሚሰራ ስለምታውቅ አየህ፣ መልካም አጋጣሚን ሁሉ የምትጠብቅ ካልሆነ በአንተ ጥበቃ ብቻ አይመጣም። በሰሜን ስትጠብቀው በደቡብ ሊመጣ ይችላል። መልካም አጋጣሚዎችን እያነፈነፍክ ካልጠበቅ በቀር በቀጠሮና አየህ በስሌት አይመጣም እግዚአብሔር። ይሄ እኮ ያልኳቸው አይነ ስውር ለመለመን ነው የወጣው። አጋጣሚውስ በፍጹም ኢየሱስን አልጠራውም፣ ኢየሱስም አልቀጠረውም። ግን መለኮት በበርጠለሜዎስ አይነ ስውሩ ደጅ የሚያልፈው አጋጣሚ ሳይሆን መለኮታዊ ቀጠሮ ነው። እችን አጋጣሚ የምትመስል ቀጠሮን በርጠለሜዎስ ተጠቀመባት። አብዛኞቹስ ግር እያሉ ይከተሉታል። ይሄ ማን ነው አላቸው። ይሄማ የናዝሬቱ ኢየሱስ ነው። ያውቃሉ እኮ ይሰብካሉ፣ ምንም ግን ሲጻፍላቸው አታዩ። በርጠለሜዎስ ጮኸ ይላል። አስገራሚ ድምፅ አያችሁ። ከሰዎች ወሬና ከልብ ከንቱ ጉዞ ላቅ ያለና የሚደመጥ ጩኸት እና በርጠለሜዎስ አፍ ወጣ። አይነ ስውር ኢየሱስ የቆመለት አጋጣሚውን ለመጠቀም ለጮኸው ነው እንጂ ለተከተለው አይደለም። ከእግዚአብሔር ልመናን ለመቀበል እርዳታን ለመቀበል አንዱ መልካም አጋጣሚ መጠቀም። ትዝ ይላችኋል አቢግያ አንድ ሰው ነው የነገራት። ይኸውልሽ ዳዊት ሊባርክ ጌታችንን መጣ፣ እሱ ደግሞ ሰደባቸው እና ሰውየው አደጋ ሊጥል ስለሚችል አስብ፣ ኧረ እባክሽ ፈጥና ሄደች እና እንዲህና እንደዛ ብላ ቁጣውን አበረደችው። ከዛ ናባል መሞቱን ሲሰማ ገና እኮ ለቅሶ ላይ ነች። አታምኑ። ለአንድ ወታደር እኔ የምልሽ ባልሽ ሞታ አሉ። ምን ይደረጋል እንግዲህ ላገባሽ እፈልጋለሁ። አጭር ደብዳቤ ነው የላከላት። ይኸው ሰልስት ላውጣ 40 ላውጣ ሐዘኔ ገና አላለቀም ብትል ሳኦል ሲያሳድደው ዛሬ ጅማ ከሆነ ነገ መቀሌ ነው ዳዊት። አያ እንደ ዛሬ ቴክስት የለ ሞባይል ማድረግ አትችልም እኮ። ያቺ ድል ሴትዮዋ ነው ማርሽ ቀየራ። ድንኳን የለም ራት የለም እልም። ጌታዬ ሆይ አይደለም ሚስት ገረዶች አንዷ በሆነ እኔ እኮ ክብር ነው ጥልቅ። አቤት መልካም እድል! ምን አይነት ሴት እንችላለሁ በእውነት። አንዳንዱ እኮ መኃልየ እንደተጻፈ ውዴ ሆይ በር ላይ እንኳኳን ነው። ኧረ እባክህ እግሬን ታጥቤያለሁ፣ ጫማ አውልቄያለሁ፣ ኧረ ክፈችልኝ። እሱ እስኪነሳ 6 ወር ጫማ ስታረግ 3 ወር ጨምርበት። በጣም ዝቅ እንዲህ ያለ አሰራር እግዚአብሔር አንዳንዴ አይመቸውም። ሁሌ ባንፈጥንም አንዳንድ የመለኮት ቀኖች አሉ። እግዚአብሔር ቀርቦ ሳለ የሚለው ቃል እኮ ትዝ ይላችኋል። አንድ ጠቢብ ሴት አለች። ልክ እንደ ኢየሱስ ኤልሳ የተባለ ሰው በዛ መንደር ያልፍ ነበር። ማንም ትዝ አላለው። ኤልሳ እኮ 2 እጥፍ ኤልያስ መንፈስ ያለበት የሚያስገርም እሱን የሚያክል ነብይ እኮ እስካሁን የለም። 2 እጥፍ ያን የሚያክል አእማድ ነብይ ያልፋል። ማንም ይኸው ያመላጣ መጣ፣ ያ ነብይ መጣ እያሉ ወሬ ያወራሉ፣ ያውቃሉ። ግን ይሄን አጋጣሚ የሚጠቅም የለም። አንድ ጠቢብ ሴት ግን ለባሏ ነገረችው። ይሄ እግዚአብሔር ሰው አልቤርጎ ያደረ ይንከራተታል። ምን እናርግ? ምን ትፈልጊያለሽ? ሰገነት ላይ ቤት እንስራለታ። እንደ ማግኔት ልትስበው እኮ ታውቃላችሁ። ከዛ በዚህ ሲያልፍ ሻማና አንድ አልጋ አድርገን አንድ ወንበርም እናርግለታ እፎ ይበል። አያችሁ፣ ለጊዜው ኤልሳን ማሳረፏን አትዩ። የሩቅ ሐሳቧ አንድ ተልኳላት፣ ሰው የማይመልስላት ልጅ ስለሌላት። ስለዚህ ሽርጉድ እያለች አስተናገደችው። ጊያዝ እቺ ሴት ብዙ ቸርነት አደረገችልን፣ እስኪ ምን አደርግልሽ ዘንድ ትወጃለሽ በላት። አቤት አጋጣሚ! አፈፍ አደረገችው ያንን ሰው ማለት ነው። በጸጋው ብዙ ተጠቀመች። ማርያምም መልካም እድል መርጣለችና የተባለው በዚህ ሰዓት ነው። ስለዚህ በርጠለሜዎስ አንዱ ከእግዚአብሔር እርዳታ ለመቀበል አጋጣሚን ሁሉ በሱ በኩል አጠንፍፎ የሚጠቀም ሰው የሚገርም ነው። ሁለተኛው ልመናን ከእግዚአብሔር ለመቀበል እርዳታን ለማግኘት ልመና እስኪሰማል ድረስ መጮህ። ሁለተኛው ከበርጠለሜዎስ የምንማረው አንዳንድ ሰው ይታክታል። ኧረ ጌታ ሆይ አየህ፣ እንደ ቃሉ ከሆነ እግዚአብሔር ሊሰማህ እኮ ቃል ኪዳን አለን። መጀመሪያ ቃሉ በአንተ ይኖር እንጂ የምትለምነውን ሁሉ ይሰማሃል፣ ይሰጣል ተብሎ ተጽፏል። ነገር ግን እንታክታለን። እግዚአብሔር ባይወድ ነው፣ እሱ በወደደ ጊዜ ያርገው፣ ሉዓላዊ አምላክ ነው፣ በቃ መነዝነዝ አይገባኝም ብለው ቁጭ ይላሉ። በጣም ይሸወዳሉ። ኢየሱስ ሊያስጮህ ብሎ ነው ይሄን ድሃና አይነ ስውር አይደለም። እነሱ ሲገስጹትና ድሃ ከመሆኑ የተነሳ ኢየሱስ ቸል ብሎት ነውን? አይደለም። ደጋግሞ ሲጮህ ለምን ሰምቶ እንዳልሰማ ትቶት ሄደ። ሆን ብሎ እኮ ነው። መጸለይ ማለት መጀመር ሳይሆን እስክትቀበል መጽናት። ከልብ ከፈለከው በእውነት ታገኘዋለህ። በቅዱስ ቃሉ እኮ ላይ ተጽፏል። መልስ እስኪያገኝ ድረስ ቢገስጹት ዝም በል ቢሉት ቢጮህ ቢደጋግም እስከ መጨረሻው አላቆመውም።
ከእግዚአብሔር እርዳታን ለመቀበል መልካም አጋጣሚ መጠበቅ ብቻ ሳይሆን ልመና እስኪሰማል ድረስ አለመታከት ነው። ዘዳግም 4:29 ላይ በልብህ እግዚአብሔርን ከፈለከው ታገኘዋለህ ይላል። ሆን ብሎ ይደበቃል። አንዳንዴ የለበጣ ነው የሚጠብቀኝ ወይስ ካንጀቱ ነው? አየህ፣ ሆን ብሎ ይደበቃል። ከልብ ከፈለከው ግን ይገለጥልሃል። የምር ሳትፈልገው ቢሰጥህ ታባክነዋለህ፣ ዕዳ ይሆንብሃል እንጂ እኮ ሌባና ፖሊስ ያጫውተን አይደለም። ለምትቀበለው ኃላፊነት ወስደህ እንድታጣጥመው ወደዛ ሌቭል እስክትደርስ ነው። የምር ከፈለከው ግን ታገኘኛለህ ይላል። ስለዚህ በርጠለሜዎስ የምር ነው የሚፈልገው ወይስ ሰዎች ስለ ጮሁ ነው የሚጮኸው? ዝም አለው እየሰማ። አብስቶ ሲጮህ ቆመ፣ ፊቱንም ቀጥታ ወደ እሱ አዞረ። ድንቅ ነው። እንዲያውም በሉቃስ 11 ላይ ትዝ ይላችኋል፣ እግዚአብሔርንም ባልፈራ ሰውንም ባላፍር እቺ ሴት እንዳታደክመኝ እሰጣታለሁ አለ። ለምርጦቹና ለሚታገሱት እግዚአብሔር እንዴት አይሰጣቸውም ይላል። ከውጭ ሆና ቀን ከሌት ፍረድልኝ ስትጮህ ሰጣት። ስለ ጭቅጨቃዋ እሷ እኮ እግዚአብሔርን የማይፈራ ንጉሥ ጋር ነው የምትጮኸው። እኔ ግን እምወዳችሁ አባታችሁ እኮ ነኝ። እሱ እኮ ሊሰማት አይፈልግም፣ እኔ ልሰማችሁ እፈልጋለሁ። እሱ አመፀኛ ዳኛ ነው፣ እኔ እኮ አፍቃሪ አባት ነኝ። ሐና በዚህ እንደ ሙጫ ነች ታውቃላችሁ። ከ10 ወንዶች ይልቅ እኔ አልሻለሽም? ምን እቺ ሰካራ ምንድን ነው የምትለፈልፈው? የፈለገ ስም ቅጽል አውጦላት ከመጮህ አትመለስ። ይሄ ነው በቃ እንዲህ ያለ በጣም የሚያስገርም ማንነት፣ የለመነውን እስኪያገኝ የማይበርድ ማንነት። ሰማይ እንዲህ ያለውን ዝም አይለው። ለዓይነ ስውሮ የቆመ አምላክ አየህ፣ ከልብ እስኪያገኙ ለሚጮኸው ሰማይ እንደዚህ ይቆማል። ይገርማችሁ። ከዛስ ጥሩት ተባለ። ከንጉሥ አፍ ትእዛዝ ወጣ ማለት ነው። አንዳንዴ እኮ ለመንን እኮ አያሰኝም። በእውነት ለቆፍ አድርገን የለን የምርና ከልብ እንዳልሆነ ታያላችሁ። ግን ተግተው የሚሹ እንደዚህ ያሉ ሰዎች ምሳሌያችን ነው በርጠለሜዎስ። አንደኛ መልካም አጋጣሚ የመጠቀም ኃይሉን ነው። 2 የለመነውን እስኪያገኝ ማንም አያስቆመው። የፈለገ ቅጽል ስም አውጣ፣ የፈለገ ገስጸው፣ አየህ ያችን ለመያዝ ወደፊት የሚዘረጋ። 3ኛ በርጠለሜዎስ ይሄ አይነ ስውር ማለት ነው ልመናውን እንዲያገኝ የረዳው መልካም አጋጣሚን የሚጠብቃለው እስኪያገኝ የሚጮህ በእምነት የሚጮህ ሰው ነው። አጥብቆ ነው የሚጮኸው። አየህ የናዝሬቱ የሚለውን የዳዊት ልጅ ብሎ አጠበቀው። እንዲያውም 3ኛ የሚለምነውን ያውቃል። ጥሩት ተባለ። ልብሱን ብትቶ ጥሎ እየሮጠ ከች። አንድ ጥያቄ ነው የጠየቀው። በቀረበም ጊዜ ምን ላደርግልህ ትወዳለህ? ያውቃል እኮ አይነ ስውር እንደሆነ፣ ግን ማን ያውቃል ፕራዮሪቲ የሚሰጠው ምን አደርግልህ ዘንድ። አቤት ይቺ ጥያቄ! ካልተዘጋጃችሁ አትመልሱት። አንዳንድ ሰው መልካም አጋጣሚ ይመጣለታል፣ ይጾማል፣ ይጸልያል። እሺ እግዚአብሔር ወርዶ ምንድነው ቢለው የለውም። ኢቭን ለምን እንደሚጮህ የተዘጋጀ ልብ የለውም። በእውነት ነው የምላችሁ። አጅሬ ግን የዋዛ አይደለም። ዝብዝብ ውስጥ አልገባም። ኩልል አጭር። አንዳንድ የሚለምነው ራሱ ከርዝመቱ የተነሳ አታውቁትም ምን እንደሚፈልግ። የተናገረውን ጻፍ ብትሉት ሌላ፣ ተናገር ብትሉት ሌላ፣ የጸለየው ሌላ፣ ድብልቅልቅ ያለ አጅሬ ቁልጭ። ሌላው የሚሰጡትን ገንዘብ፣ ሀብት፣ ጤና ሌሎች ይሰጡታል። ማንም የማይሰጠውን ከአምላክ ብቻ የሚገኘውን ጠያቂውንና ጠያቂው የሚመጣጠን ነው። በእውነት ምን አደርግልህ ዘንድ ትወዳለህ? ጌታ ሆይ አይ ዘንድ ነው 4 ነጥብ። አንዳንዱ እኮ ምን ላደርግልህ ትወዳለህ? ይኸውልህ ሰው የለኝም እኮ እኔ እኮ የጠየቅኩህ ምን አደርግልህ ዘንድ ትወዳለህ ነው። ይኸውልህ ውሃው ሲንቀሳቀስ ጥያቄ አልገባህም እንዴ ብራዘር? እኔ ስለ ሰው ስለ ውሃ ስለ መልአክ እኮ አይደለም እነግርህ። ምን አደርግልህ ዘንድ ትወዳለህ? ይኸውልህ ጌታ ሆይ በቃ ተወው አንተ ተነስና ሄዳለሁ። መመለስ እንኳን አይችልም። አንዳንዱ የሚጠይቀውን አያውቅም ነው የምላችሁ በእውነት። አጅሬ ኩልል ጥርት ያለች ጌታ ሆይ አይ ዘንድ። ትዝ ይላችኋል ኤልያስ በሰረገላ ልትነጠቅ ነውና ከዚህ ከዮርዳኖስ ኢያሪኮ ጀምረህ እስራኤልን ሰንጥቀ ሂድ በከተማው። ነቢያቶች እኮ አውቀዋል። ኤልሳ ጌታን እንደሚነጥቀው ታውቃለህን? ዝም በል አውቃለሁ። ያውቃሉ እኮ ይገርማችኋል። ይህን መልካም አጋጣሚ በመጮህ የሚጠይቁትን ይብን አያውቁም። እዛም ሲሄድ ጌታ እኮ ዝም በል አውቃለሁ፣ ወሬኛ ሁሉ ዝም በል። እሺ ኤልሳ አሁን እኔ እግዚአብሔር ልኮኛልና እዚህ ቁጭ በል። አልቀመጥም። ያውቃል። አያችሁ ምን ሊጠይቀው ምን ሊፈጠር እንዳለ ያውቃል። በል አሁን አንተ እንደ ሌሎች አይደለህም። እነዛ እያወቁ ያወራሉ። ከኔ ጸጋ ለመካፈል አልጠየቁኝም፣ ምክር የለም፣ ዝም ብለው ወሬን መገለጥ እኮ አግኝተዋል። እንደ እስራኤል ሰዎች ማጋፋት ነው፣ ወሬ ማውራት ነው። እንደ በርጠለሜዎስ ውጭጭ ያልክ አንተ ብቻ ነህ። ሳልነጠቅ ምን አደርግልህ ዘንድ ትወዳለህ? አቤት እቺ ጥያቄ! አይ እንደው እባክህ እኔ ምን እንደማደርግ የምጠይቀው ማላውቅ፣ አንተ የወደድከውን አድርግልኝ አላለውም። በአንተ ላይ ያለው መንፈስ 2 እጥፍ። የሰማይ አምላክ! ኤልያስ ራሱ ተገረመ። ምን አይነት ጥያቄ ነው?
የተዘጋጀ ጥያቄ፣ የታሰበበት ጥያቄ፣ የተከተለው ጥያቄ አንድ ነው። በኤልያስ ውስጥ 2 እጥፍ መንፈስ በእኔ ላይ ይሁን፣ ይህንን ስነጠቃየ ይሆንልሃል አሉ። ከዛ ታውቃላችሁ ኤልያስና ኤልሳ እያወሩ ይሄዱ ነበር። ኤልያስ ምን እንዳወሩ አልተጻፈልንም። ስነጠቅ ካየህ ነው ያለው። ኤልያስ ምን የሚያወራ እኔ አይኑን የከደነ አይመስለኝም። ምን አልክ? ፍጥጥ ወሬ አውራ። ምን አልክ? ፍጥጥ ሲነጠቅ በሰረገላ አይቻለሁ አለው። 2 እጥፍ መንፈስ አረፈበት። እኛ እኮ እዚህ እንጠይቃለን፣ መርካቶ ላይ ነን። መቼ ይነጠቅ ሰረገላ ምንም እኮ አናቅም። የምንፈልገውን ስለማናቅ ድብልቅልቅ ነው የሚልብን። አጅሬ ትኩር አገኘዋ። አየህ፣ ከአፋችን የሚወጣው ቃል በእውነት ተዘጋጅተንበታል ያሰኛል። ይሄ በርጠለሜዎስ ከአምላክ ልመናን ለማግኘት መልካም እድል መጠቀም፣ እስኪያገኝ መጮህ፣ የሚለምነውን ማወቅ። ከሁሉ ግን በጣም ደስ ያለኝ ኢየሱስም እምነት አድኖሃል አለው። በዚያ ጊዜ አየ፣ እግዚአብሔርን እያከበረ ተከተለው የሚለው ቃል ልቤን ነካው። በእውነት እላችኋለሁ እግዚአብሔርን እያከበረ ተመለሰ አይልም፣ ተከተለው።